በባህር ዳር ከተማ እየተሰራ ያለው የኮሪደር ልማት ስራ ከተማን ከማስዋብ ባሻገር ለወጣቶች ያለው የስራ ዕድል ፈጠራ መልካም እንደሆነ የፌዴራል የስራ ኃላፊዎች ተናገሩ። ከተማዋ አሁን ላይ ያለችበት እንቅስቃሴም ሰላማዊ እንደሆነ ኃላፊዎቹ ገልጸዋል። የህዝብ ዓለም ጌታነህ ተጨማሪ አላት። በከተማዋ እየተሰራ ያለው የኮሪደር ልማት እንቅስቃሴ ለወጣቶች የስራ ዕድል ፈጠራ ያለው አስተዋጽኦ ከፍተኛ መሆኑን በባህር ዳር ከተማ ለጉብኝት የመጡ የፌዴራል ከፍተኛ የመንግስት የስራ ኃላፊዎች ለአሚኮ ተናግረዋል። በመንግስት ከሚሰራው የልማት እንቅስቃሴ ባሻገር የግሉ ዘርፍም እያበረከተ ያለው አስተዋጽኦ ከፍተኛ ነው ያሉት ኃላፊዎቹ በተፈጥሮ የተለገሰችውን ጸጋ የበለጠ አጉልቶ ማውጣት የሚያስችል የኮሪደር ልማት እንቅስቃሴ አይተናል። በተለይ የጣናን ሐይቅ ተንተርሶ እየተሰራ ያለው የኮሪደር ልማት በከፍተኛ ሁኔታ ለወጣቶች የስራ ዕድል እየፈጠረ መሆኑን መገንዘብ ችለናል። የባህር ዳርን ውበት ደግሞ ከመቼውም ጊዜ በላይ የበለጠ አጉልቶ የሚያሳይ ከፍተኛ የሆነ የቱሪዝም መነቃቃትን ሊያመጣ የሚችል የኢንቨስትመንት እንቅስቃሴዎችም እንዳሉ ነው የተገነዘብ ነው። ስለ ባህር ዳር ሌላው ከሩቅ ተቀምጦ የሚያወራውና በተጨባጭ ከህዝቡ ጋር በነበረን ውይይትና የልማት እንቅስቃሴዎቹን ተዘዋውረን የጎበኘንበት ከፍተኛ ልዩነት ነው ያለው። በተለይ ከጣና ሐይቅ ዙሪያን ልማት ባሻገር በጣም የሚገርመው የግል ዘርፎ የሚሰራቸው የሆቴል እና ሌሎች ስራዎች ጋር የተገናኙ መሰረተ ልማቶች፣ ህንጻዎች ባህር ዳር ችግር ውስጥ የነበረች አይመስልም። እንግዲህ ባለፉት 2 ዓመታት የምናውቀው ስለሆነ ነው ይሄንን ማነሳው። በሰላሙ ጊዜ ለረጅም ዓመታት ያልተሰራ የሚያክል ስራ ነው የተሰራው። በተለይም ከተማዋ አሁን ላይ ያላት እንቅስቃሴ ሰላማዊ እንደሆነ ከህዝቡ ጋር ባደረግነው ውይይት ተረድተናል ያሉት የስራ ኃላፊዎቹ ከዚህ ቀደም ህዝቡ ሲያነሳው የነበረው ቅሬታ መሻሻሉን አንስተዋል። በልማቱ ዘርፍ ከዚህ የተሻለ ሊሰራ እንደሚገባም በመጠቆም ከህዝቡ ጋር ባደረግናቸው ውይይቶች መጠነ ሰፊ መሻሻል ከሰላምና ጸጥታ አኳያ እንዳለ ለመገንዘብ ችለናል። ከዚህ በፊት ከከተማ ህዝብ ጋር በሚደረጉ ውይይቶች በተደጋጋሚ ሲነሱ የነበሩ ጥያቄዎች፣ በቅሬታ መልክ የሚቀርቡ ነገሮች አሁን በከፊል ተፈተው ቀሪ ነገሮች ላይ በጋራ ለመረባረብ እየተያዘ ያለው አቋም በጣም ተስፋ የሚሰጥ ነው። አገልግሎትን ለማቀላጠፍ የተደረገው ጥረት ፍሬያማ ውጤት ማስመዝገብ መቻሉን ህዝቡ ራሱ መመስከር ጀምሯል። ይሄ ማለት ቀሪ ስራ የለውም ማለት አይደለም። ወደ ውስጥ ገባ ብሎ መስራትን ይጠይቃል። ዛሬ የህዝቡ ውይይት ስናደርግ ህዝቡ የሚጠይቃቸው ወደ ውስጥ መሰራት ያለባቸው ከመሰረተ ልማትም አኳያ ከአገልግሎት አሰጣጥ የሚያነሳቸው ከቤት አቅርቦት የመሳሰሉ ጉዳዮች አሉ። እነዛን እንግዲህ በዚህ ሳይረኩ በደንብ ሰፋ አድርጎ መስራትን ይጠይቃል። ከተማዋ ከቱሪዝም እንቅስቃሴ አንጻር ያላት ጸጋ ቀላል የሚባል ባለመሆኑ የክልሉ መንግስት የመዳረሻ ልማት ስራዎችን በትኩረት ሊሰራ እንደሚገባም የስራ ኃላፊዎቹ አጽንኦት ሰጥተዋል።